ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በቤኒሻንጉል ጉሙዝ የሸኔ ታጣቂዎች ከ40 በላይ ሰዎች መገደላቸውን ነዋሪዎችና ባለስልጣናት ተናገሩ። ቀበሌው ሚሊሻ መሆናቸውን የገለጹት ግለሰብ ደግሞ በጥቃቱ ስለተገደሉ ሰዎች ተጠይቀው ሲመልሱ ሴት 15፣ ህጻናት 16፣ አዛውንት 4፣ ሚሊሻ 5 በማለት በታጣቂዎቹ የተገደሉትን ሰዎች በጾታና በእድሜ ዘርዝረዋል። ቅዳሜ ዕለት 40 ሰዎች መቅበራቸውን የተናገሩት እኚህ ነዋሪ እሁድ ዕለት ደግሞ ለተሻለ ሕክምና ወደ ሌላ ስፍራ ከተላኩት መካከል 2 ሰዎች ሞተው መምጣታቸውን ገልጸዋል። በጥቃቱ የሚጠቡት 6 ህጻናት መገደላቸውን ገልጸው በአጠቃላይ ህጻናት በሚል የመደቧቸው እድሜያቸው ከ15 ዓመት በታች መሆኑንም ተናግረዋል። ቀይ መስቀል 2900 የሚጠጉ ሰዎችን ከስራ ሊቀንስ ነው። የዓለም አቀፉ የቀይ መስቀል ኮሚቴ በለጋሾች አስተዋጽኦ መቀነስ ሳቢያ የ2026ን በጀት በ17 በመቶ በመቀነሱ በዓለም ዙሪያ የሰው ኃይል ቅነሳ አድርጓል። ኮሚቴው በለጋሾች አስተዋጽኦ መቀነስ ምክንያት የ2026 በጀቱ በ17 በመቶ በመቀነስ ወደ 2900 የሚጠጉ የሙሉ ጊዜ የስራ ቦታ በዓለም ዙሪያ እንደሚያስወግድም አስታውቋል። በአሁኑ ወቅት ከ18000 በላይ ሰራተኞች ያሉት ኮሚቴው በከፍተኛ የሰብአዊ እርዳታ ፍላጎት ወቅት ይህንን ከባድ ውሳኔ ለመውሰድ ተገዷል። ለ2026 ዓመት የ1.8 ቢሊዮን የስዊስ ፍራንክ በጀት አጽድቋል። ይህ ካለፈው ዓመት ጋር ሲነጻጸር የ17 በመቶ ቅናሽ ያሳያል። ይህ ቅናሽ ድርጅቱ ከ18000 በላይ ከሆኑ ሰራተኞች ውስጥ ወደ 2900 የሚጠጉ የሙሉ ጊዜ የስራ ቦታዎች እንዲቀንስም አስገድዷል። የኮሚቴው ፕሬዝዳንት ማሪያና ስፓሊያሪች የጦርነት መባባስ የእርዳታን ፈንድ ላይ የሚደረጉ ቅናሾችና የዓለም አቀፍ የሰብአዊ ሕግ ጥሰቶች ስር እየሰደደ መቻቻል አደገኛ በሆነ ሁኔታ እየተገጣጠሙ ነው በማለት የችግሩን አስከፊነት ገልጸዋል። የዩኤስኤዲ ድጋፍ ሙሉ በሙሉ በመቋረጡ ለስደተኞች መቅረብ ከሚገባው ምግብ ውስጥ 40 በመቶ ብቻ እየቀረበ ነው ተባለ። የስደተኞችና ከስደተኞች ተመላሽ አገልግሎት የዩኤስኤድ ድጋፍ ሙሉ በሙሉ መቋረጡን ተከትሎ ለስደተኞች መቅረብ ከሚገባው ምግብ ውስጥ 40 በመቶ ብቻ እየቀረበላቸው መሆኑን የሩብ ዓመት አፈጻጸሙን ለውጭ ግንኙነትና ሰላማዊ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት አስታውቋል። የተቋማቸውን የሩብ ዓመት አፈጻጸም ያቀረቡት የአገልግሎቱ ዋና ዳይሬክተር ወይዘሮ ጠቢባ ሀሰን አሁን ላይ ኢትዮጵያ ውስጥ በተለያዩ ክልሎች በ1.1 ቢሊዮን በላይ ስደተኞች ተጠልለው እንደሚገኙ በማመልከት ከእነዚህም ውስጥ በጋምቤላ ክልል ከደቡብ ሱዳን የመጡ ከ400,000 በላይ ስደተኞች እንደሚገኙና ካሉ ስደተኞች ውስጥ የደቡብ ሱዳን ስደተኞች ከፍተኛ ቁጥር መያዛቸውን ተናግረዋል። ለስደተኞች የሚቀርበው የምግብ አቅርቦት በተመለከተ ከዚህ ቀደም መቅረብ ከነበረበት 65 በመቶ ብቻ የሚቀርብ እንደነበርና አሁን ደግሞ ቁጥሩ አሽቆልቁሎ 40 በመቶ መድረሱን አብራርተዋል። ዩኤስኤዲ ድጋፉን ማቆሙን ተከትሎ አሁን ላይ ስደተኞች አስቸጋሪ ሁኔታ ውስጥ መሆናቸውን አስታውቋል። በተለይም ከስደተኞች ድጋፍ ጋር በተገናኘ የሌሎች ሀገራት ተሳትፎ እምብዛም በመሆኑ ችግሩ በይበልጥ እንዳባባሰው ጠቅሰው ተቋማቸው ሌሎች ምንጮችን በአማራጭ ለመጠቀም ማቀዱንም አመላክተዋል። አሁን ላይ ስደተኞች ተቀብለው እያስተናገዱ ላሉ ክልሎች ድጋፎች እየተደረገ መሆኑንም አስገንዝበዋል። የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ በበኩሉ በቀጣይ ተቋሙ ላይ ያሉ ችግሮችን በሚገባ በማሳወቅ ድጋፍ የሚገባቸውንም አማራጮች መከተል እንደሚገባው አቅጣጫ ሰጥቷል። ታህሳስ 3 ቀን 1993 በቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የተፈረመው የአልጀርስ ስምምነት ባለ 6 አንቀጽ ሰነድ ሲሆን 4 መሰረታዊ ግቦች እንዳሉትም ይታወቃል። የኢትዮጵያ መንግስት ስምምነቱን ባከበረ መንገድ እየተጓጓዘ ቢሆንም ኤርትራ በኢትዮጵያ ላይ እየፈጠረች ያለውን ተጽዕኖ ስምምነቱን ማቋረጥ የሚያስችል ነው የሚሉት የጂኦ ፖለቲካል ስትራቴጂክና ሴኪዩሪቲ ተንታኝ ያፌት መኮንን አሁን ላይ ኢትዮጵያ የአልጀርስ ስምምነት ማቋረጥ ይጠበቅባታል ብለዋል። አስቀድሞ ስምምነቱ ላይ ክፍተት እንደነበረ በማንሳት እንዲሁም ኤርትራም የስምምነቱ አካል በግልጽ እየጣሰች በመሆኑ የህዝብ ተወካዮች ምክር ቤት ስምምነቱን በመሰረዝ ወደ ድርድር እንደሚገባ አቶ ያፌት ተናግረዋል። ስምምነቱ አስቀድሞም ችግር ያለበት እንደነበር የሚያመለክቱት የዓለም አቀፍ ግንኙነት ባለሙያዎች ዶክተር ግደይ ደገፋ የኢትዮጵያ መንግስት ይሁን የኤርትራ መንግስት ስምምነቱን አላከበሩም ሲሉም ተናግረዋል። አሁን ላይ እየተፈጠረ ያሉ ውዝግቦች በብሔራዊ ጥቅም እየተተረጎመና የስልጣን ጥቅም ትርጉም ላይ ከፍተኛ የግንዛቤ ችግር በመኖሩ እንደሆነ ያነሱት ባለሙያዎቹ ስምምነቱን ከማፍረስ ይልቅ በዓለም አቀፍ ህጉ ችግሮቻቸውን ለመፍታት መሞከር ይሻላል ይላሉ። ዓለም አቀፍ የህግ ባለሙያዎች አቶ ጥጋቡ ደሳለኝ መንግስት ለስምምነቱ ተገዢ መሆን እንደሚገባም ነው የተናገሩት። ስምምነቱ አስቀድሞ ጥናት ሊደረግበት ይገባ እንደነበር ያነሱት ባለሙያው ኢትዮጵያ አሁን ላይ ስምምነቱን አላከብርም ካለች የዓለም
የዓለም አቀፍ ድንበር ኮሚሽን የሰጠውን የድንበር ላይ ውሳኔ አላከብርም እንደማለት የሚቆጠር መሆኑን ስምምነቱን መሰረዝ እንደማትችልና በሀገሪቱ ላይ የሚያሳድረውን ተጽዕኖ ቀላል እንደማይሆን ተናግረዋል። የጂኦ ፖለቲካል ስትራቴጂክና ሴኩሪቲ ተንታኝ ያፌት መኮንን ግን ኤርትራ ዓለም አቀፍ የድንበር ኮሚሽን ለኢትዮጵያ የወሰነውንና የአልጀርሱ ስምምነት አካል የሆነውን ሕግ ቀድማ በመጣስ የኢትዮጵያን ግዛት በመቆጣጠሯ ኢትዮጵያ ስምምነቱን ብታፈርስ ተጠያቂ አያደርጋትም ባይ ናቸው ሲል መናኸሪያ ኤፍኤም ዘግቧል። በኢትዮጵያና ኬንያ ድንበር 2 ሰዓታት የዘለቀ የተኩስ ልውውጥ መካሄዱ ተሰማ። በአካባቢ የተሰራጩ መረጃዎች እንደገለጹት የተኩስ ልውውጥ የተካሄደው ቅዳሜ ምሽት ላይ ነው። በኢትዮጵያ ውስጥ የሚገኙ የዳሳነሽ ጎሳ አባላት ታጣቂዎች ወደ ኬንያ ድንበር 1 ኪሎ ሜትር ዘልቀው በመግባት የተኩስ ሩምታ መክፈታቸውን ዘገባዎች አስታውቀዋል። በሞያሌ ከተማ ውስጥ የተፈጠረውን ይህ ክስተት ተከትሎ የኬንያ ሞያሌ ፖሊስ ከድንበር ጠባቂ አባላትና ከአካባቢው ጸጥታ አካላት ጋር በመሆን ምላሽ መስጠታቸውን ዘገባዎች አስታውቀዋል። የተኩስ ልውውጡ 2 ሰዓታትን የዘለቀ እንደነበረም ገልጸው ይህ የተኩስ ልውውጥ ሊበርድ የቻለው የኬንያ መከላከያ ኃይል አባላት በስፍራው መድረሳቸውን ተከትሎ ሲሆን በተኩሱ ምን ጉዳት እንደደረሰ እስካሁን በይፋ የተገለጸ ነገር የለም። ይሁንና የኬንያ ጋዜጠኞች ከኬንያ የጸጥታ አካላት የተጎዳ ሰው እንደሌለ ገልጸው ከኢትዮጵያውያኑ ታጣቂዎች የመቁሰል አደጋ የደረሰባቸውም እንዳሉም አስታውቀዋል። እንደ ዘገባዎቹ ከሆነ የትናንቱ ተኩስ ሊከፈት የቻለው ቀደም ሲል በኢትዮጵያውያኑ ጎሳዎች ላይ አንድ ሰው መገደሉን ተከትሎ በተሰጠ የበቀል እርምጃ ነው። በአካባቢው ለጊዜው ሁኔታዎችን ለማረጋጋት የተቻለ ቢሆንም ውጥረቱ ግን አሁንም እንደሰፈነ መሆኑንም ዘገባዎች አስረድተዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን ከቱርኩ አቻቸው ረሲፕ ጣይብ ኤርዶጋን ጋር በስልክ ውይይት ማድረጋቸው ተገለጸ። በውይይቱ ወቅት ፕሬዝዳንት ኤርዶጋን ቱርክ ሩሲያና ዩክሬን ለማቀራረብ የሚደረጉ ጥረቶችን ለመደገፍ ዝግጁ መሆኗን ገልጸው በተለይም በሁለቱ ሀገራት መካከል ቀጥተኛ ድርድር እንዲካሄድ ቱርክ ለማመቻቸት ፈቃደኛ መሆኗን አቅርበዋል። የሩሲያ መንግስት በበኩሉ ፕሬዝዳንት ፑቲን የቀረቡትን አዳዲስ ሀሳቦች በአጠቃላይ በቅርብ ጊዜ ከተደረጉ ዲፕሎማሲያዊ ግንኙነት ጋር የሚጣጣሙ እንደሆነ አድርገው እንደሚመለከቷቸው አስታውቀዋል። የክሬምሊን መግለጫ ቭላድሚር ፑቲንን በመጥቀስ እንዳለው እነዚህ ሀሳቦች እኛ በተመለከትነው ቅጂ መሰረት በአላስካ ከተካሄደው የሩሲያ አሜሪካ ስብሰባ ውይይቶች ጋር የሚጣጣሙ ናቸው። ፕሬዝዳንቱም አክለው በመርህ ደረጃ ለመጨረሻ የሰላም ስምምነት መሰረት ሆነው ሊያገለግሉ ይችላሉ ማለታቸውንም በመግለጫው አመላክተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የትራምፕ አስተዳደር ጦርነቱን ለማቆም ያቀረበውን የሰላም እቅድ ትልቁ ችግር በሩሲያ ኃይል የያዘቻቸውን ግዛቶች በሕግ እውቅና ስጡ የሚለውን ነጥብ መሆኑን ሰኞ ዕለት ገለጹ። የአሜሪካና የዩክሬን ባለስልጣናት ቅዳሜና እሁድ በስዊዘርላንድ ጄኔቫ ተገናኝተው ዋይት ሀውስ ባቀረበው ባለ 28 ነጥብ የሰላም እቅድ ላይ ተወያይተዋል። ፕሬዝዳንት ዶናልድ ትራምፕ በምስጋና ቀን ስምምነት ላይ ለመድረስ እየገፉ ሲሆን እቅዱ የመጨረሻ አይደለም ብለዋል። በንግግሩ የተሳተፉት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጣም ትርጉም ያለው መሻሻል መታየቱን ገልጸው ነገር ግን ገና የሚቀሩ ስራዎች አሉ ብለዋል። ፕሬዝዳንት ዜሌንስኪ በበኩላቸው ለስዊድን ፓርላማ ባደረጉት ንግግር የአሜሪካን እቅድ ቁልፍ ነጥብ አጥብቀው ተቃውመዋል። ፑቲን የሰረቀው በሕግ እውቅና እንዲያገኝ ይፈልጋል፣ ዋናው ችግር ይህ ነው ሲሉ ተናግረዋል። የዩክሬን አምባሳደር ኦልጋ ስቴፋንሽና ይህ እቅድ ስለ ፍትህ ሳይሆን ጦርነቱን ስለማቆም ብቻ ነው ሲሉ ሀገራቸው ሁሉንም ነጥቦች እንዳልተቀበለች ገልጸዋል። ይህ በእንዲህ እንዳለ የሩሲያ ፕሬዝዳንት ፑቲን ከዚህ ቀደም እቅዱ መሰረት ሊሆን እንደሚችል ገልጸው ዩክሬን እምቢ ካለች ግን ሩሲያ ተጨማሪ መሬት እንደምትይዝ አስጠንቅቀው ነበር። የክሬምሊን ቃል አቀባይ ዛሬ እንዳሉት ሩሲያ በጄኔቫ የተሻሻለውን ሰነድ እስካሁን በይፋ አልተቀበለችም። የሰላም ንግግሩ በሚካሄድበት ወቅት በዩክሬን ካርኪቭ ከተማ በደረሰ የድሮን ጥቃት 4 ሰዎች ሲሞቱ 13 ሰዎች መቁሰላቸውን የዩክሬን ባለስልጣናት አስታውቀዋል። በኢትዮጵያ በፍጥነት እያደገ ባለው የዲጂታል ፋይናንስ ዘርፍ የፋይናንስ ተቋማት የሳይበር ጥቃት ሲደርስባቸው የደንበኞችን አመኔታ እንዳናጣና ዝናችንን እንዳይጎዳ በሚል ስጋት ጥቃቱን ሪፖርት ከማድረግ እየተቆጠቡ መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር አስታውቀ። ይህ የተቋማት ዝምታ ወንጀለኞች የተሳካላቸውን የጥቃት ዘዴ በሌሎች ተቋማት ላይ በቀላሉ እንዲደግሙትን በማድረግ የሀገሪቱ የጸጥታ ክፍተት እያሰፋው መሆኑን ተገልጿል። ይህ የተገለጸው የኢትዮጵያ ንግድ ባንክ ባዘጋጀው የሳይበር ደህንነት ፎረም ላይ ነው። ተጨማሪ መረጃዎች ከፎረሙ ኢትዮ ቴሌኮም የቴሌብር የሞባይል ገንዘብ መድረክ በየቀኑ ከ220 በላይ የሳይበር ጥቃት ሙከራዎች እንደሚገጥሙትም ገልጿል። ይህም ካለፈው ዓመት ከ20% ጭማሪ አሳይቷል። አዲሱ ስጋት በአርቲፊሻል ኢንተለጀንስ የሚታገዙ የሳይበር ጥቃቶች አሁን አንዱ ጥቃት ለመፈጸም 39 ሰከንድ ብቻ እየወሰደባቸው መሆኑን ጠቁሟል። የኢትዮጵያ ንግድ ባንኩ ወደ ዜሮ አሜኔታ የደህንነት ሞዴል መሸጋገሩን ገልጾ የሳይበር ደህንነት አስተዳደር ክፍሉ ወደ ምክትል ፕሬዝዳንት ደረጃ ማሳደጉን አስታውቋል። በመፍትሄነትም የፋይናንስ ተቋማት ስማቸው
ሳይገለጽና ሚስጥራቸው ተጠብቆ ስለደረሰባቸው ጥቃት መረጃ የሚለዋወጡበት ገለልተኛ ሶስተኛ ታማኝ አካል ለማቋቋም እየተሰራ መሆኑን ገልጿል። በሱዳን ስደተኛ ካምፕ የሚገኙ ኢትዮጵያውያን የተቃውሞ ሰልፍ አደረጉ። በሱዳን ተንዳባይ ስደተኞች ካምፕ የሚገኙ ኢትዮጵያውያን ስደተኞች በትናንትናው ዕለት የተቃውሞ ሰልፍ ያደረጉ ሲሆን በተቋማቸው የዓለም ምግብ ፕሮግራም WFP ውሳኔ እንዲቀበል ጠይቀዋል። ድምጻችን ይሰማ፣ የስደተኞች መብት ይከበርና ዓለም አቀፉ ማህበረሰብ ችግራችንን ይልን የሚሉትን ሌሎች መፈክሮች ይዘው በካምፕ ውስጥ ተቃውሞ ያሰሙት እነዚህ ኢትዮጵያውያን WFP የሚሰጣቸውን እርዳታ በገንዘብ ከሚሆን ይልቅ በምግብ መልክ እንዲሆን አሳስበዋል። ሰልፈኞቹ እንደተናገሩት ድርጅቱ ቀደም ሲል የምግብ ሬሽን ያከፋፍላቸው የነበረ ሲሆን ከቅርብ ጊዜ ወዲህ ግን ለእያንዳንዱ ስደተኛ በወር 14900 የሱዳን ፓውንድ እየሰጣቸው ይገኛል። ይህ ደግሞ ወደ ዶላር ሲቀየር $4.1 መሆኑንም አስታውቀው ይህ ገንዘብ ለዕለት ፍጆታ እንኳ እንደማይውልም ገልጸዋል። በመሆኑም እርዳታው ከዚህ ቀደሙ በምግብ እንዲሆንላቸው የጠየቁ ስደተኞቹ በተጨማሪም ዓለም አቀፉ ማህበረሰብ የፕሪቶሪያል ስምምነት ተፈጻሚ በማድረግ ወደ ቤታቸው እንዲመለሱ እንዲያደርግ ጥሪ አስተላልፈዋል። ህዳር 15 ቀን 2018 ዓ.ም በማዕከላዊ ኢትዮጵያ ክልል በሃላባ ዞን ቁሊቱ ከተማ ልዩ ቦታ ጮርቆ በተባለ ቦታ ከሌሊቱ 8 ሰዓት በደረሰ በትራፊክ አደጋ የአንድ ሰው ህይወት ሲያልፍ በንብረት ላይ ከፍተኛ ጉዳት ደርሷል። የትራፊክ አደጋው የተከሰተው በሌሊት ጉዞ ሲጓዙ በነበሩ የሲኖትራክ እና አይሱዙ ተሽከርካሪ ነው። በዚህም አደጋ የአይሱዙ ተሽከርካሪ ህይወት አልፏል። የአደጋው ዋና ምክንያት ጥንቃቄ በጎደለው የሌሊት ጉዞ ነው። በኢትዮጵያ ከሚገኙ ስደተኞች መካከል ከፍተኛውን ቁጥር የሚይዙት ደቡብ ሱዳናውያን ናቸው ተባለ። በአሁኑ ወቅት ኢትዮጵያ ከቀጠናው ውጪ ያሉ ሀገራትን ጨምሮ ከ34 ሀገራት የመጡ ስደተኞች ተቀብላ እያስተናገደች ነው ተብሏል። በሀገራችን ከሚገኙ ስደተኞች መካከል ከፍተኛውን ቁጥር የሚይዙት የደቡብ ሱዳን ዜጎች መሆናቸው ተገልጿል። 33 በመቶ የሚሆኑ የሶማሊያ፣ 17 በመቶ ደግሞ የኤርትራ ስደተኞች መሆናቸውን የኢትዮጵያ ስደተኞችና ከስደተኞች ተመላሽ አገልግሎት አስታውቋል። አገልግሎቱ ይህንን ያስታወቀው በሕዝብ ተወካዮች ምክር ቤት ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የ3 ወራት እቅድ አፈጻጸም ሪፖርቱን እያቀረበ ባለበት ወቅት ነው። የኢትዮጵያ ስደተኞችና ከስደተኞች ተመላሽ አገልግሎት ኃላፊ ወይዘሮ ጦይባ ሀሰን በሪፖርታቸው በአሁኑ ወቅት ኢትዮጵያ ከቀጠናው ውጭ ያሉ ሀገራትን ጨምሮ ከ34 ሀገራት የወጡ ስደተኞችን ተቀብላ እያስተናገደች እንደምትገኝም ገልጸዋል። የአዲስ አበባ ከተማ አስተዳደር ደንብና ማስከበር ባለስልጣናት በለሚ ኩራ ክፍለ ከተማ ወረዳ 13 በትናንትናው ዕለት በቀን 14 2018 ዓ.ም በኮሪደር ልማት ለህዝብ ማረፊያ በተሰሩ ወንበሮች ላይ የታጠቡ ልብሶችን ያሰጡ ግለሰቦችና ተቋም እርምጃ መውሰዱን አስታወቀ። ድርጊቱ የከተማውን ገጽታ የሚያበላሽና ልማቱ ከተላለመለት ዓላማ እንዳይውል የሚያደርግ በመሆኑ ጥፋቱን ፈጽመው የተገኙ የኮሪደር ልማት መዝናኛ ካፌና ሰራተኞቹ በህግ ቁጥጥር ስር በመዋል ተጠያቂ በማድረግ ጉዳዩን እስኪወሰን ካፌው መታሸጉንም ተገልጿል።